እሺ ለምን አታሪ አትፈልገኝም አንተ? ምን ብለህ ሆነ ተከናወነ ሁሉም ነገር ይገባ ፈልጊ ንገረኝ። ለኔ ያለህን ስሜት ንገረኝ። ወይ እኔ ከሩታ ጋር ነው የሚሆነው እና ከዚህ በኋላ በምንም አይነት መንገድ እኛ ጋር እንዳትመጭብን እንዳትደርሽብን እኔም ደግሞ አልፈልግሽም። ይህ ደግሞ ከሩታ ጋር ነው ጉድ ጉድ ጉድ! አብርሃም ለውሽሚት ቁርጧን ሲነግራት እኔ አልፈልግሽም፣ አላፈቅርሽም፣ የምፈልገው ሩታ ነው፣ ከዚህ በኋላ አጠገባችን አትድረሺ ሲላት እንግዲህ ፌንት ነቅላ ወደቀች። ሆነ የኢትዮጵያ ሕዝብ ሆነ ተከናወነ አሉ እኮ ኤፍሬምና ሩታዬ ማለት ነው። እናንተ ጉድ እኮ ነው። ሚስትህ እኮ ነኝ ስትለው ወፍ የለም አላቅሽም የፈታሃት ሚስትህ ናት እኮ ስትለው መቼ ነው የፈታው? ፈትቼሽ ነበር። የዛሬው ማጫነ እኔማ ስቃለሁ። ብዙ የሚያስቅ ነገር አለ። ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ሩታዬም እንግዲህ ከዚህ በኋላ አጠገባችን ድርሽ እንዳትይ፣ የጀመርነውን ትዳራችን ሳንጨርስ ነው ጣልቃ ገብተሽ እንድንፋታ ያደረግሽው አንቺ ነሽ ብላ ቁርጡ ነግራታለች። የኔ ጀግና የኔ አንበሳ ማለት ነው። ያው የምትንጨረጨሩ መልካም የመንጨርጨር ጊዜ ይሁንላችሁ ማለት ነው። ግን እንደ ሀሳብ ጋር አሸብርዬ ለምንድን ነው ግን ትወና ከነግሩም ኤርሚያስ ጋር የማትተውነው? እናንተ በቃ የአእምሮ ዘግመተኛ እኮ ነው የሚመስለው። ካል ሰላምታም አልሰጠውም የወሬ ጥማቴ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታረጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ከትላንትናው ቀንጨብ ያለው በጉጉት ስንጠብቀው የዋልነውን የዛሬው ደግሞ ጫን ያለው ነው። ጋሽ አሸብር ለውሽሚትዬ እኔ አልፈልግሽም፣ አላፈቅርሽም፣ ከህይወታችን ውጪ። አሁን ከዚህ በኋላ ከሩታ መሆን ነው የምፈልገው። ከዚህ በፊት ከአንቺ ጋር እያለው ከልቦና አልነበርኩኝም። አሁን ወደ ልቦና ወደ ራሴ ተመልሻለሁ። ያጠፋሁትን ጥፋቴ ያስቀየምኳቸውን በሙሉ ይቅርታ ጠይቄያቸዋለሁ። ከዚህ በኋላ አንቺ እህቴ ነሽ እንጂ ውሽማዬ አይደለሽም ሲል በአደባባይ ተናግሯል። የልዑል ሸጋ አባት አቶ አብርሃም ታደሰ። ምንም ማድረግ አይቻልም። ምን አብርሃምዬ የእኔ ወንድም የሆነ ነገር አድርገዋል እኮ ፈዛል እኮ ልል ነበር። ምንም የለም ካራክተር ነው። ቤተሰብ እንግዲህ ቁርጥሽን ወቂው ሽንቤት አልፈልግሽም ብሎሻል። ደግሞ አስባ አሰላስላ ነው በኢየሱስ ማለች። ትንሽ ጊዜ ግንባሯ አካባቢ ያሻሸች አስባ አሰላስላ ወደቀች ማለት ነው። ወደቀች። እኔ ካንጋሮ ልሁንልሽ ውሽሚትዬ፣ እኔ ካንጋሮ ልሁንልሽ። በቃ ቁርጥሽን ነግራሻለች። በሰው ትዳር ውስጥ እንደ እርጎ ዝንብ ዘው ብሎ የገባ መጨረሻው ይሄ ነው። አያምርም። እኔና እሱ ባንስማማ ማንኛውም ባለትዳር የሆኑ ባልና ሚስቶች እንደማይስማሙ አልተስማማንም ነበር። ነገር ግን ጣልቃ ገብተሽ አንቺ ነሽ ለዚህ ያበቃሽን። ስለዚህ በሁለታችን መካከል ውጪ፣ ከእንግዲህ በኋላ አጠገባችን ድርስሽ እንዳትይ ብላታለች። አይሩታዬ ይመችሽ የኔ ጀግና የኔ አንበሳ ማለት ነው። ደግሞ የሆነ ነገር አድርገውሃል፣ የሆነ ነገር ሰርተውታል፣ የሆነ ነገር አድርገው ምንም አላረጉትም። ማነሽ ውሽሚትዬ ምንም አልሆነም። አይዞ አንቺ አይዞ፣ እኛ እኮ ድሮም ብለንሽ ነበረ ተይ ከነዚህ ልጆች ህይወት ራቂ፣ የራስሽን ህይወት ኑሪ ብለንሽ ነበረ። ነገር ግን አልሰማማልሽ። ይኸው ያሳዘንሻት አክል አዘንሽ አንቺንም ማለት ነው። እሷን አሳዝነሽ ነበር፣ አንቺም አዘንሽ ማለት ነው። በሰፈሩት ቁና መሰፈር አይቀርም ይባል የለ አባባሉስ ማለት ነው። ለማንኛውም ውሽሚትዬ
ቻዩ እንግዲህ ወይኔ የፍሬም ነው ያሳቀኝ ማለት ነው። የፍሬም ነው ያሳቀኝ። ይሄ ነበር አይደለ የፈለግሽ? ይሄን እንዲልሽ ነበር አይደለ የፈለግሽው አላት ማለት ነው። ሽሚትዬ እኔ ልዋረድልሽ? እኔ ካንጋሮን ፎም ልሆንልሽ? እኔ ፍራሽ ልሆንልሽ? እኔ አልጋ ልሆንልሽ? ወርዳ እኮ ድብ አለች እኮ። ደግሞ እኮ ያለቀሰች መስሎኝ፣ የእውነት ያለቀሰች መስሎኝ ዙም ሳረጋት ወፍ የለም፣ ምንም አይነት እንባ የለም። ቤተሰብ ዙም አድርጌ ስክሪንሻት አደረግኳት ማለት ነው። እና ወፍ የለም። እንግዲህ ቤተሰብ ዛሬም እንግዲህ የውሽንቢት ቤተሰቦች ሲያለቅሱ ነው የሚያድሩት። እንግዲህ ዛሬ ማዳራቸው ሲያለቅሱ ያድራሉ። ለማንኛውም የውሽንቢት ቤተሰቦች እውነቴን ነው ብላችሁ 12ም 40ም 80 ዛሬ አውጥታችሁ ተነሱ። በቃ ተነሱ። ጋሽ አሸብር ድሮ ከራሴ ጋር አልነበርኩኝም። አሁን ግን ወደ ራሴ ተመልሻለሁ፣ ወደ ልቦናዬ ተመልሻለሁ። እኔ አልፈልግሽም፣ አንቺ ኖርማል እህቴ ነሽ አላት ማለት ነው። ምን ብትሉ ጥሩ ነው። እዚህ ጋር ነው የገረመኝ፣ ሳቅ በሳቅ የሆንኩት ማለት ነው። ያ ሁሉ ያደረግነው እህትህ ሆኜ ነው አለች። ተበርቼ ሰላም ያ ሁሉ ያደረግነው አለች ማለት ነው። ማን አድርጌ ያለሽ አንቺ? ያለሁበት ሁኔታ ታውቃለህ እኮ። ምን አገባሽ? አትሰበሰቢም ነበር? ስትራቴም ነበረ? ወፍ የለም። ስለዚህ አልፈልግሽም ብሎሻል። በህግ አምላክ አይፈልግሽም። በቃ ወደ ራስሽ ተመልሽ። እውነቴን ነው የምልሽ። እንግዲህ ነገ ያው የፈረደበት ሆስፒታል አስገብተው ያ ቢጫ ብርቱካን የመሰለ ግልኮስ አስይዘዋት ይመጣሉ። በዛ አጋጣሚ በጎችዬ እውነቴን ነው የምላችሁ፣ እውነታውን ስነግራችሁ ማለት ነው። እንግዲህ ወድቃ ጽንሱ አስወረዳት ነው የሚሉት። ታያላችሁ፣ ይሄን ይላሉ። ጽንሱ አስወርዷታል። የሌለ መቼም ሳታረግዝ አርግዣለሁ ብላለች እና በዚህ ሰበብ ጽንሱ አስወረዳት ብለው እንግዲህ ነገ ቪዲዮ እንደሚሰሩልን በጉጉት ጠብቁ። ወድቃለች እንግዲህ አስባ አሰላስላ ፌንት ነቅላ እንግዲህ ወድቃለች። አሁን ነገ ሆስፒታል ላይ ተኝታ እንግዲህ ጽንሱ ወርዷል ብለው ያው ቪዲዮ ይለቁብናል። ምክንያቱም የለማ ድሮም አላረገዘቸው ነበረ፣ በባዶ ነበረ። እንግዲህ አይዟችሁ ድናችኋል። የፓምፐርስ የወተት ድናችኋል። የውሽሚት አድናቂዎች ይመቻችሁ። ለማንኛውም ይመቻችሁ። እውነት እንደው ብላችሁ ሩታዬ የኔ አንበሲት የኔ ጀግኒት ማለት ነው። አሁን ከዚህ በኋላ ጋሽ አሸብር ወደ ራስህን ተመለስ። ሚዲያው በሙሉ ተወዛግቧል። በቃ አንተ እየተነሱብህ ነው ያሉት ማለት ነው። ሶ ወደ ራስህን ተመልሰ ወደ ልቦናህን እንዳልከው ወደ ልቦና የተመልሻለው አሁን ኖርማል ነኝ፣ ስለዚህ ትዳሬን ኑሮዬን መምራት እፈልጋለሁ እንዳልከው ሁሉ በቃ ፈታ ብለህ አውራ። በቃ ትላንትና የተቀረጸው ነው እናውቃለን፣ የዛሬ የቀጠለው ነገር ግን ከዚህ በኋላ የምትሰራቸው ቪዲዮዎች ኖርማል አብርሃም ሆነ ስራ። እውነቴን ነው። ብዙዎቹ እንግዲህ እየተወዛገቡ በጎቹ ምንም የማያውቁ ቅቅል ጭንቅላት የሆኑ ጮማ ጭንቅላት የሆኑት በአንገቱ ሀብል ነው በመስቀሉ ነው እያሉ እዚህ ለሃይማኖታቸው እንኳን ክብር የሌላቸው ወስላታ ሁላ ማለት ነው መስቀልን በጣት ምልክት እያደረጉ ወደ ሌላ እየከተቱ ነው። ወንድሜ ወደ ራስህ ተመልሰ ኖርማሊ ስራ እየሰራችሁ ኑ። ሩታንም አንተንም ሁላችሁንም ማለት ነው ወደ ሌላ ሊያስገቧችሁ ነው እየገፋፉ ማለት ነው። መቼም ያው እኛ ዩቲዩበሮች የሰብስክራይብ የቪው ጥማት አለብን አይደለም። ብዙዎቻችሁ ግን የቪው እና የሰብስክራይብ ጥማት እንዳለባችሁ ነው የምታስታውቅ። የራሳችሁ ነገር ነው የምታስቀድሙት ማለት ነው። እኔ ግልጽ ተናጋሪ ነኝ፣ እኔ እውነት ተናጋሪ ነኝ እያላችሁ ሰውን እሳት ውስጥ ትከታላችሁ ማለት ነው። መስቀልን ምልክት እያደረጋችሁ ክብር የሌላችሁ ለሃይማኖት ክብር የሌላችሁ ማለት ነው። እኔ ግን ምንም አልልም። እንግዲህ የራሳችሁ ጉዳይ ነው። አብርሃም ግን ወደ ራስህን ተመለስ። ከዚህ በኋላ የምትሰራው ቪዲዮ ኖርማል አንተ ራስህ አብርሃም ሆነ ለመስራት ሞክር። ይሄ የአእምሮ ዘግመተኛ የሚያደርግህ ነገር ቢቀርብህ ነው የሚሻለው። ዛሬ የሆነ ቦታ ላይ ሊስቅ ነበረ፣ ቤተሰብ ሊስቅ ነበረ። አብርሃም ሊስቅ ሲፈልግ ግንባሩ ጋር ይቋጥራል ማለት ነው እና አምልጦት ነበረ። ግን ካራክተሩ እንዳይበላሽበት እንደምንም አሸንፎ ቪዲዮን ሰርቷል ማለት ነው። ሰላማችሁ አላህ ያብዛልኝ። እወዳችኋለሁ። ኤፍሬምና ሩታዬ ትችላላችሁ የኔ ጀግኖች ማለት ነው። ባይ መልካም የመናደር ጊዜ